ኦፊስም ነበረኝ፣ ጎበዝም ሰራተኛ ነበር። አንድ ቀን አያሳድሩሽም። በተለይ እንደዚህ አራስ ልጅ ጥለው ሲመጡ አንድ ቀን አያሳድሩሽም። ገባሽ? እዚያ ያለውን ስራ መስራት አይችሉትም፣ መቋቋም አይችሉትም። ስለዚህ በዚህ ላይ ጥንቃቄ እንድታረጉና ልጅቷም እንዳትጎዳ እናትየውም እንዳትጎዳ በምትችለው መንገድ ጉሊትም ትቸርችል ሱቅም ይሁን የራሷን ነገር ሰርታ የምትገባበትና ልጇ ጠንከር እስክትል ብትጠብቅ ባይኔ ለማለት ነው። ልክ ነው። እኔም አግሬ ያደርጋለሁ እንደዛ ቢሆንላ ልጇ ጠንከር እስክትል። በዛ ላይ ደግሞ ቅድመታችን እንዳለች ባል አለ፣ ሌላ ነገር አለ። የሚያዩት ነገር አስቸጋሪ ነው። በተለይ እንደዚህ ከአዲስ አበባ የሚሄዱ ልጆች ካልሆኑ ከክፍለ ሀገር በጣም ፈተና አለው እና ያንን አስባችሁ እዛው ላይ ባለችበት ቦታ የራሷን ስራ ወይም ደግሞ የራሷን ነገር ጠንከር ብላ ብትሰራ ትለወጣለች ብዬ አስባለሁ። ይህንን ለማለት ነው የገባሁት። ማርያም አመሰግናለሁ። ያው ቤቲ ደግሞ እናንተ አግዟት፣ እኔ ደብረ ታቦር አመቻችላታለሁ እያለች ነው ቤቲ። ጥሩ ከተያዘውን መስራት ላይ ምን ያህል አሁን ያስፈልጋታል? የእሷ ፍላጎት ግን ግዴታ ከሀገር መውጣት ነው ወይስ መስራት? ለቪዛ ልንሰጣት አይደለ? ሳራም ልክ ነኝ። ሳራ ጓደኛዬን አናግርላታለሁ ብላለች እና ግፋ ቢል በጣም ብዙ ነው የሚሆነው። ግን ላለችበት አካባቢ ግን በ300 በ400 $፣ በአማርኛ ባላውቀውም ልትጀምር ትችላለች። አሁን ይሄ ቲዳኒስ ሱቆች የሚባሉ አላ ገጠር አካባቢ ላይ ያሉ፣ ከፈለገች ደግሞ ወደ እናቷም ጠጋ ማለት ትችላለች። ከዛም እሱ ዞሮ ዞሮ እኮ ይህን ነው ወደፊት መስራት የምትፈልገው እንጂ እድሜ ልኳን መቼስ ሰው ቤት አሰራም። ዞሮ ዞሮ ለፍተሽ ደክመሽ ወደ ቤት አይደለ እዛ አይደለም ኑሮ የሚመሰረተው። እህታችንም ያለችው ከሆነ ደግሞ ይሄ ይሰሩና ባልየው ውጭ ስላለ እሱ የሚመጣበት ወደ ቤት የሚመለስበት ብላ ልቧም ከሚንከራተት እሱም ከቻለ ካለበት ሀገር ቀስ ብሎ ወደ ቤት ተመልሶ ስቋቸውን ለሁለት ማድረግ ነው። አንደኛ ያ6 ወር ልጅ ለእናትየውስ ምን ተወስኖ እሷን አሳድገው ሌላ 6 ወር ህፃን ልጅ ምን ሊያጠቡት አጃ እየሰሩ ምናምን ለእናትየውም ስቃይ ነው። ለእናትየውም ማሰብ አለብን። ምን በወጣቸው የግድ ልጅ ማሳደግ አለባቸው የሚያርፍ ከደም እና እናቶቻችን ላይም እንደዚህ አይነት ከበድ ያለ ኃላፊነት ባንሰጣቸው ቆንጆ ነው። የሆነ ነገር ደግሞ ህፃኗ ብትሆን በመሀል እናቴ ጋር ጥያት ሄጄ ነው የምትለው። እድሜው እስከ 1 ዓመት 2 ዓመት በጣም አሰቃቂ እድሜ ነው። እኔ ልጅ አለኝ አውቃለሁኝ እና እንደዛ ብታደርግ ነው እንደ እህት መመክራትን በዛውም በዚህ ሰዓት ማለት ነው። እሷት በዚህ እድሜዋ አራስ ሆና ለምንድን ነው ጎንበስ ቀና የምትለው? ስንት አፈርድም የሚበላበት ሀገር እኮ ቀልድ አይደለም ዱባይ። በዚህ አጋጣሚ ደግሞ እህቶቻችን ዱባይ ያላችሁት እውነቱን ንገሯቸው። ይሄ የምንጨፍረው ነገር በርስዴይ ብለን እናላችንን የምታዞሩን ነገር ቁም ነገር ይሄ ነው እንትናችሁ ስሜታችሁን ቁም ነገር በእውነት ሃርድ ላይፍስ በጣም አንድ እንደሆነ አውቁት። 4-5 አይነት ኬክ ሲቆርሱ ያዩና ይፈልጉታል። ማንም አይፈልግ ነገር እነሱ እኮ ለፍተው ስንት ዓመት ወገባቸው ተቆርጦ ከዛ በኋላ ሰው ሆነው አሁን ሪላክስ ማድረጊያቸው እድሜ ደረጃ ደርሰው ነው እነሱ እየተናገሩ ነው። እየነገሩ ምን መከራ ይናገራሉ። አንድ ቀን እኔ አሁን ሳሪቲም በይ ኢቨን ብሪጅስቶንም በይ ሙኒትም በይ ኢቨን እንኳን ጂጂ ማነው አልፎ አልፎ የምታየው ነገር ማረት ነው የሚናገሩት። ያ ደግሞ የተሰቀለ ልብ በጣም ከባድ ነው ለመመለስ። ልቦናዋን የመለስላት ኦልሬዲ ዱባይ ብላ የሳለችው አይምሯ ላይ ካለ እምቢ ልትለን ትችላለች። ግን 20 ብር 10 ብር 50 ብር አዋጥተን አርፋ ትቀመጣለች። ልጅ ስላወራች ነው የገባሁት እንጂ እኔ ብዙ ጊዜ ያው ታውቂያለሽ መማር ከውጭ ነው የምሰማው። ድምጿ አሳዘነኝ እውነት
አይ እንትን ነው እኔም የምስማማው ምንድነው መሰለሽ፣ አንደኛ ወረፋ ይሄ የሚጠብቁት ነገር አለ አይደለ? ፍሬ የምታገኘው ነገር እሱም ይሳካላታል ወደፊት። አሁን እየሰራች እኔ እንደውም አዲስ አበባ መስላኝ እኮ ሰው ጋር መስራት ትችያለሽ ምናምን ልላት ነበረ። ግን እዛ ከሆነች ገጠር ለዛ ነው የጠየኳት የት ነው ያለሽው ብዬ ደጋግሜ የምጠይቃት። አዲስ አበባ አሁን በጣም ብዙ ሰው ስራ ያገኛል። ፎርሹር ብዙ ሰው ስራ ይፈልጋል። እነዚህ ሰው ጋር ተቀጥራ መስራት ትችላለች። ግን ምንድነው አሁን ደብረ ታቦር ምናምን ከሆነች ሊከብድ ይችላል። ከዛም አልፎ ጋሳኝ የሚባል ቦታ ነው ያለችው ልጅቷና የራሷን ስራ ሰርታ እንደዚህ ነው ወይ ነጋዴ የሆነ ጉልትም ቢሆን ምንም ቢሆን ሰርታ የምታድርበት መንገድ ነው። ትንሽም ቢሆን የምናግዛት ማርያም እንዲ ቁልጭ ወጣለች። ለዛውም ተጠቀሚበትማ እህቴ ትንገርሽ እሱ ጠይቃት። ምንድነው ሀሳቧ? ምንእቴ አወቀች። አቤት ሀሳብሽን ሳሳብ አድርጊና ጎበዝ ከሆንሽ ቁልጭ ትያለሽ በማህበረሰቡ። እሺ ራስሽን፣ እናትሽን፣ ልጅሽን ስብስብ አድርገሽ ጓደኞቼ ያደረጉልኝ ብለሽ እየሰራሽ እኛንም የምንመማረውንም ታመሰግኛቸዋለሽ። ቆንጆ የሱቅ ትንሽዬ ክብሪት፣ ሰንደል፣ እጣን ምናምን ያለባት ትንሽዬ ሱቅ መክፈት አያቃትሽም። ህብረተሰቡ በየቀኑ እዛ የሚፈልገውን ጋዝ በጀሪካን አምጥተሽ በቸረቻሮ ምናምን እና ትችያለሽ ብዬ ነው የምገምተው። ሀሳብሽን ሰብሰብ አድርገሽ ንገሪያቸው፣ እንሰማሻለን። እሺ ስልሽ እኔም እኮ በቃ ልጅን ትቶ መሄድ እንትን ብሎኝ ሳይሆን ያው ስልሽ ካለውበት ነገር እኔም ልጅም እንትን ከምንል እኔ ሂጅ እዛ ብሰራ ይሻላል በሚለው ነው ማለት ነው። ስለዚህ እኛ በዚህ ብናዋጣልሽ እና የሆነ ነገር ብትጀምሪ መቆየት ትፈልጊያለሽ ሀገርሽ ላይ ማለት ነው? እሺ በቃ እንኳን ስምሽ ያልሽ። አዎ ምክንያቱም አሁን እኮ ገና ትኩስ አራስ ነሽ። 6 ወር እኮ ምንም ማለት አይደለም። በዛ ላይ ደግሞ ልጅሽን ለእናትሽ ነው የምታዩ። እሳቸው አንቺን አሳድገው ደክመዋል። ድጋሚ አራስ የ6 ወር ህፃን ልጅ ይዘው ደግሞ ድጋሚ ሌላ ህመም ነው የሚሆንባቸው። እንዳንቺን እንዳሳደጉሽ አይነት አቅም አይኖራቸውም አሁን ባሉበት እድሜ። አንቺን ወልደው ባሳደጉበት አቅም አታስቢያቸው። እሳቸውም ከጎንሽ ብትሆኝ ይሻልሻል። እሳቸውም ከጎናቸው ብትሆኝ። እኛ የቻልነውን አርገን አዋተን ተሰባስበን የሆነች ሱቅ ነገር ከፍተንልሽ እዛ ብትሰሪ ወዲያ ብትይ አይሻልሽም? ሰላሙ ግን እንዴት ነው ማርያም? ደቡብ ጎንደር እኮ በጣም ከባድ ነው አሁን በጦርነቱ ምክንያት ነው። ደብረ ታቦር ምናምን ከባድ ነው። እንዴት ነው ማሬ ሰላሙ? እዛ ብዙም አይደለም፣ ግን እንደዛ አይነት ነገር ከሆነ ወይ ሐዋሳ ይሻላል። ሐዋሳማ ባልሽ እዛ ነው መሰለኝ። አይ አይደለም፣ ኧረ እንደዛ ሳይሆን እሱ እዛ አይደለም። ሐዋሳ ለምን ተመረጠ? ለምን ናዝሬት አትያለሽ? እኔ የሚመስለኝ እንትን ነው ሐዋሳን የመረጠችበት ምክንያት ሞያሌ በዛ ጋር ነው እንዴ? አግዙኝ በጂኦግራፊ። በዛ ባሏ እሷ ትሰራለች ልብስ ምናምን አይደል የሚመጣ ከዛ ያሌ ሳልባጅ በጣም ቆንጆ ከተማ ነው። እኔ እንደዛ ሳይሆን ሰላሙ ምናምን ስለሆነ ብዬ ነው እንጂ እኔ እዛም ቢሆን ችግር የለብኝም። እዛ ጋሳኝም ቢሆን ግን ሰላሙ ምናምን እኔ ደግሞ አልኖርኩበትም ማለት አሁን ነው የሄድኩ። መጀመሪያ አዲስ አበባ ነበርኩ፣ ከዛ ወደ ሐዋሳ ሄደን ከዛ አሁን እንትን ሲለኝ ነው ወደዛ ሄድኩ። ከመጫት የሚገዛ የለም ደግሞ ከመጫት እና ከንትን ይባላል ሱቅ። አንተ መጫት ራስ ከመጫት ብቻ ድምፅሽ ስላሳዘነኝ በጣም ልቤ ስቡር ስላለ ነው አለሁኝ። ሐዋሳ ብላለች እንግዲህ ግን ሀገር መቆየት ፈልጋለች። እኔ በአካባቢሽ ነው ያልኩት። ሐዋሳም ደግሞ ከሆነ እንትናችን ሊጨምር ነው ማለት ነው።
ችግር የለውም። ምን ስብበት እስኪ አሁን እሷ ጋይስ እሷ ትስብበት። አሁን ማሰብ ሳይሆን እዚህ ጋር ጉዳዩን የሰማ ሰው አሁን ማገዝ የምንችለው ነገር ካለ እናግዛት። ይኸውላችሁ ነገ ሌላ ቀን ነገ ተነጎደ ሲባል ታዋሳለች ነው። እኔ አሁን እንደኔ ለኤስቲሜትድ የሆነ አሁን ለምሳሌ የሆነች ንግድ ነገር የሚያስጀምራት ኤስቲሜትድ የሆነ ዝም ብለን እንገምትና ይሄን ያህል ብር ብንሰጣት እሷ በርበሬ ይሁን ሽሮ ይሁን ቆሎ ይሁን ጋዝ ይሁን ዘይት ይሁን ሸጣ የምታድርበትን ዛሬውኑ እንትን በላት እናግዛት። እዚህ 300 ሰው አለ። 300 ሰው ማገዝ ይችላል። ትንሽ ብር ማለት ነው። ነገ ከተባለ ግን እኔም ቁጭ ብዬ አልሰበስብላትም። ቢካዝ ሌሎች ሰዎች አሉ። አሁን ዛሬ እርዳታ ላይ ጭራሽ አላሰብኩም። እውነት ለመናገር እርዳታ የለም ዛሬ እያልኩ ነው የነበረው። አጋጣሚን የገባችው እድሏን ትጠቀም። ነገ ደግሞ ሌላ ጉዳይ ይመጣና ከእሷ የባሰ ችግር ሌላ ነገር ነው የምንሰማው። አትረዳም። ብዙ ልጆች ይመጣሉ ነገ ከነገ ወዲያ የሚባሉ ሰዎች አይረዱም ብዙ ጊዜ እና እኔ ያገኘችውን ታገኝ። ማገዝ የሚችል ሰው ካለ ብናግዛት ምን ይመስላችኋል? በቃል ደረጃ እንኳን ምን ያህል አሁን ኢትዮጵያ እኔ ኮስቲሜት ለማድረግም ስላልቻልኩ 100 ሺህ ብር 50 ሺህ ብር 100 ሺህ ብር ይበቃታል ወይ ይች ልጅ ለማገዝ? እንደዚህ 100 ሺህ ብር ስንት ነው በዶላር? እኔ የማውቀው ነገር የለም በዶላር። 100 ሺህ ብር ካላት ማ ለምን ቦያሌ አትሄድም? ባሏ ብዙ ነው እኮ 100 ሺህ ብር 50 ሺህ ብር። እኔ እኮ ማለት እንደ ሀሳብ ነው። እኔ እኮ እንደ ሀሳብ ነው እንጂ አግዙን ቤተሰብ ታች ያላችሁት። እሷን ስለምን በአካባቢው ያለውን ነገር አትነግረን? ጎበዝ ነሽማ። ሱቅ ሄደሽ ታውቂያለሽ አይደል? አካባቢሽ ላይ ምን አለ? ሻማ አለ፣ ሻማ ይሸጣል፣ ሰንደል፣ ቡና፣ ስኳር። የት ነው አንቺ የምትጠቀሚው? ለአንቺ እንትን ልትገዢ ከሰል ልትገዢ ስትሄጂ እዛ አካባቢ ያለውን ሱቅ እስቲ እንዴት ነው ንገሪኝ። ማለት ምገዙን አገውን ነው ወይስ ኖ እንዴት ነው አካባቢው? ብዙ ሱቅ ስትይ ምን ያህል ሱቅ ነው እዛ ያለው አካባቢ? አንቺ እዛ ጋር የሆነ ትንሽዬ ነገር ቢከፈትልሽ መስራት ትቻለሽ። ክብሪት አሁን ለምሳሌ ደርዘን አምጥተሽ ቸርችረሽ መሸጥ ትቻለሽ። 50 ሻማ ፍሬ ቢመጣ መሸጥ ትቻለሽ። እዛ አካባቢ የሚረከብሽ አለ። እንደዛ ነገር ህብረተሰቡ ይገዛል፣ ቡና ይገዛል፣ ስኳር ይገዛል። ያው ሱቅ ከሆነማ ይገዛል። በቃ ነው ወሰነውና እኔ ልቤ ፈቀደውን መሚዬ ወይ ቤቲን እስቲ ያስገቢያት። እኔ ላስረዳችሁ እያለች ነው። እሺ በቃ ቤቲ ትግባ። መሚ እኔ ልውረድና ቤቲን አስገቢያት። እሺ እኔ ታችሁ ቤት የትኛዋ ናት? ቤቲ ቤት አንድ ቁጥር ጻፊ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እኔ ደብረ ታቦር ነኝ እና ልጅቷን ስታወራ ስሰማት ብዙም የተረዳችሁ ስላልመሰለኝ ነው። እና ደብረ ታቦር ሰላም ነው። ያው ጋሳኝ ከጋሳኝ በላይ ሰላም አይደለም ያን ያክል ግን ብዙ የሚካበድ አይደለም። ደብረ ታቦር ግን ሙሉ በሙሉ ሰላም ነው። ምንም ነገር የለም እውነት ለመናገር ማለት ነው። እና ሀገሩ የሚመቻት ከሆነ እና ደብረ ታቦር መኖር የምትፈልግ ከሆነ ከሌላ ሱቅ ትንሽዬ ባልትና ይሻላታል። አሁን ላይ ሰው ባልትና በደንብ ይጠቀማል፣ እሷ የምታውቀው ከሆነ ማለት ነው። እና ሽሮ በርበሬ ማለትሽ ነው? ሽሮ በርበሬ ሰርታ ራሷ ማለት ነው። ራሷን መስራት ትችላለች። ከሌላም ተረክባ
መስራት ትችላለች። የተሻለ የሚያንቀሳቅሳት እሱ ነው። ከዛ ውጭ ከቤት ልጇን የሚይዝላት ካገኘች ሽሮ ቤት መስራትም ትችላለች። በደንብ ይሄድላታል። እንደዛ ጎበዝ ከሆነች ምግብ ላይ ማለት ነው። ንገሪን አወቀች። ምን አይነት ሙያ ነው የምትችይው? ከብዳል እኮ ግን እና ቦታ ያለውን ነገር ወደ ልጅ ላመጣ ሊሄድ ነው። ደስ ይላል። መልዕክት አርግልሻለሁ። ከወሰናችሁ አይዞሽ እህቴ፣ እንትን በይ ወስኝና ሰብሰብ በይ። እንግዲህ እድሉን ተጠቀሚበት። አለኝ ከስሩኛ ደምቻለ ማለት እሺ። ቴንክ ዩ። እሺ ይሻላል። ቴንክ ዩ። እና 50 ሺህ ብር አሁን ሸቀጥ ሱቅ ነገር ትጀምር ቢባል አሁን ላይ ያለው ሁሉ ነገር በጣም ውድ ስለሆነ እሷን አያስጀምራትም፣ እውነት ለመናገር ማለት ነው። ምክንያቱም 50 ሺህ ብር ምንም አይነት እቃ ያመጣላት። አሁን መንገድ ዝግ ነው፣ በየቦታው ቀረጽ የሚባል ነገር አለ። ምንም ማምጣት አይችልም 50 ሺህ ብር አሁን ላይ ማለት ነው። እና ያለው ነገር እንደዛ ነው። ግን እንደኔ ባልትናውና ወይም ደግሞ ከቻለች ሽሮ ቤት ብትጀምር እንደ ሙያዋ ነው። ያላቅም ከዛ ውጭ ያለውን ነገር ተደውልልና ለኛም ችግር የለም። ቤትም ስራ ማገዝ ባለብን ነገር እናግዛታለን። ዋላ ምን ይሻላል? እስቲ ማገዝ የምችሉ ሰዎች እናግዛታለን በሉና 50 100 ሲባል ጥሩ ነው አይደለ? ሰው በሚያግዛት ልክ እንግዲህ 50 ሺህ ብር ምንም አያስጀምራትም ከተባለ እንግዲህ ሰው የቻለውን ነገር ሊያደርግ የሚችለው የቻለው ነገር ይደረግለት። ሚሰረች ሰራሽ ዛሬ አራት ሰራሽ ምን ሰራልሽ? ብሬክ ወጥቼ እኮ ነው መማር። የኛ ብሬክ ሄድሽ እንደዚህ ነው። መድኃኒዓለም አሁን ገብተሽ አሁን እኛ ቤት ነገርን ብሬክ ሰዓት ነው። ኢቪኒንግ ስትሆኝ እንደዛ ነው። ወጣ ብትሰራ ባይነኝ። የት ወጣ ሳባ? የት ወጣ ትስራ? ልጅ አላት። ሽሮ በርበሬ ያለችው ባልትና እንግዲህ ጥሩ ነው። በዛ ጀምር ከሆነ እንርዳትኝ። እሱ ነው እኮ ነው የምንለው። እሱን ነው ትጀምር። ሽሮ ምናምን መስራታችን እንዴ ይችላሉ። አስናቀ አወቁን አወቀች ትቻለች። ነገር ማሸግ ይችላሉ ማለት አስተሻሸጉን ይችላሉ። ማዘጋጀት ወጥ ነው ያለችሽ። ባልትና መሸጥ አስተሻሸጉን እችላለሁ ብላ ቁጭ እንደንትኗ እንደ ልጅቷ አስረዳት። አልገባትም። ባልትናና ምግብ ቤት ነው ልዩነቱ። አይደለማ እንደ የምን ልዩነት? አንቺ ነሽ ያልገባሽኝ። ያለውን እሷ በትክክል እየመለሰች ነው። እና አንቺ ሽሮ ቤት አይደል ያልሽው? ሽሮ ቤትም ሆነ ሱቅም ሆነ መጀመሪያ የቤት ኪራይ ያለውን የ3 ወር ምናምን ነው የሚያስከፍሉ ቅድሚያ ከእቃው መግዣ ውጭ ማለት ነው። የቤት ኪራይ ያለ ቅድሚያ ጋይስ እኮ የቤት ኪራይ ታዲያ እና እኔ እያልኩ ያለውን አንዳንድ ጀመር ከእርዳታ ሰው ይህን ያህል በጣም አጋናችሁ ከቻለ ሰውም ራሱ አይረዳም። እኔ ያው ስለማውቀው ነው። እዚህ በሚችለው ሰው ያግዛት፣ ከተረፋት ጥሩ። የሆነ ሰው እኮ ምንድነው የሚባለው ያደርሳል እንጂ አያኖርም አይደል? ሁሉን ነገር በቃ ሰው የሚችለውን ነገር ያግዛት ባይነኝ። እኔ ድሉን ትጠቀም አይመስላችሁም? ያ ከዛ ብዙ በብሩ ላይ እንዲህ ማለት እኔ እንጃ እንትን እንዳይል ብዬ ነው። ከበዛው ምናምን ብሎ ነው። ትንሽ ብር ከሆነ ግን አትሊስት ሰብስ እንትን ያደርጋል። እኔ ምን ብሎ ሰው ያግዛል። ምን ይመስልሻል? ያለነው እንትን ሰብሰብ ብናርግና $500 ምናምን ማለት ነው በዳለር ባይዘወይ
Ah.